እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። ምን እንደሚለው አንብቤው አነበብኩት እና ታዲያ ምን አመጣው? ለንብረት ነው እያወራ ያለው እኮ እና ያወራለሁ። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም ነገር። ስለዚህ በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔ ምንድን ነው የምትፈልገው ታዲያ? አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። እስክትፈርም ድረስ አልሄድም፣ እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? ምን ችግር አለ? አገባታለሁ። እሱን ነው የምፈልገው እኮ አሁን ሂድ ከዚህ ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ? ስለሚያገባኝ ምናምን አይመለከተም እኮ እሱ። ተው ከኔ ጋር ነው አይደል? ትዳርን መጀመሪያ በስርዓት ለቀቀው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው። ሰላም ፋሚሊዎቼ እንዴት አላችሁ? እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ወደ ቤተሰቦቼ ሰላም ይብዛላችሁ። የምር በጣም ያሳዝናል። አብርሽ የሰራው ስራም ጥሩ አይደለም። ቤተሰብ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ውድ ቤተሰቦቼ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ ሰላም ይብዛላችሁ። እንግዲህ ዛሬ ይዤ የመጣሁት እንደሰማችሁት ነው ማለት ነው። ውድ ቤተሰቦቻችን እንግዲህ አብርሽና ሩታ እንግዲህ ከዚህ በፊትም ያው እንግዲህ ግጭት ነበራቸው። ግን አሁን አብርሽ ደግሞ እየበለጠ እየባሰ እንግዲህ የምናየው ነገር የሚያስጠላ ነገር ነው እና ትላንትና አባትየው እንግዲህ የአብርሽ አባትየው ወይም ጋሼ እኔ ቁም እያየሁ በፍጹም የውል ወረቀት ወይም የፍርማ ወረቀት ምናምን ብሎ ነበሩ። ጋሽ እንግዲህ እሳቸውንም ማስማት አልቻለችም ማለት ሩታ ማለት ነው። እንግዲህ አሁን በሌላ ቪዲዮ መታለች ማለት ነው። የግዴታ ንብረቴ መካፈል አለብኝ ንብረቴ እንግዲህ ብላ እንግዲህ የወረቀቱ ላይ ማፍረም አለብክ፣ እኔ ሌላ ህይወት መቀጠል አለብኝ ብላ እንግዲህ በጣም እንትን እያለች ናት። እንግዲህ እሱ ከሌላ ልጆች ጋር ከሮሚ ጋር እሱ እንትን ሲያደርግ እውነት መናገር ከሆነ ራሷን ጠብቃ ኩራን ጠብቃ እንግዲህ እያየን ነው ያለ ነው ሁላችንም እንግዲህ እና የምር በጣም ያሳዝናል። የሚያሳዝን ነገር ነው ማለት ሴት ልጅ ናት እኮ እሱ ራሱ ሴት ልጅ ሁሉም ወንድ እህት አላት አይደል? እሱ እንዳርሱ ታላት እኮ እንዴ ሴት ልጅ ነን እንደዚህ መጨከን። ግን ሩታ ደግሞ ታይ ልጅ ያለው ነገር ላይ ጋሽን ቢሰማ እየተመረጠ ነው ብዬ አስባለሁ። ለምን ሰው ነው፣ ሰው ስጋ ለባሽ ነው። ሰው ያው ያጠፋል። ሰው ስለሆነ ማለት ነው። ስጋ ለባሽ ነው። ሰው ነው እንግዲህ ይሄ ንጹህ ነው፣ ይሄ እንደዚህ ነው ብለን ለማውራት አፍ ይዘናል። ለምን ፈጣሪ ያውቃል አይደል ሁሉንም። እንግዲህ እኔ በበኩሌ ሩታ ጋሽን ቢሰማ፣ ምክንያቱም ልጅ ወልዳ ይዛለች፣ ቢሰማ ሰውና ሰው ይጋጫል። እንግዲህ ሰው ውስጥ ግጭት አለው፣ ግጭት የለውም ብዬ ማለት እንትን አላደርግም። እንጨትና ራሱ እንጨት ይጋጫል፣ ውሃና እንጨት ድንጋይ ይጋጫል አይደለ? ስለዚህ ሰው ውስጥ ግጭት አለው። አንዱ ደግሞ እንትን ከሆነ አንዱ መተው፣ ይቅርታ ብሎ ከጠየቀ ደግሞ ይቅርታው መቀበል። እንግዲህ እኔ ቆሜ እያለሁ እኔ አባት እያለሁ እያለ እሳቸው እንግዲህ ትላንትና ለምኖ እንደዚህ እሷ በፍጹም ውስጧ ቪዲዮን እንዳያችሁት ነው እንግዲህ ማስማት አልቻለችም። እና አሁን ደግሞ ዛሬ ንብረቴ መካፈል አለብኝ ብላ መጣች። እና ማለት እኔ የፈለኩት ትንሽ ረጋ ብላ ትንሽ የሆነ ታገዘች አይደለ? ብዙ ታገዘች። እንግዲህ ብዙ ነው የታገዘችው። እንግዲህ ብትታገዝ የተመረጠ ነው ብዬ አስባለሁ። ለምን ልጅ ወልዳ ስለያዘች ትንሽ ብትታገዝ፣ ትንሽ ፍቃል አይደለ? ኃላፊነት ሆነ ይወስዳለሁ እኔ ያለውን ኃላፊነት ሆነ ይወስዳለሁ ብሏሉ። እንግዲህ እሳቸውን ብትሰማ
የተመረጠ ነው ብዬ አስባለሁ። ፍርድ ቤት ራሱ ማለት ነው ፍርድ ቤት ራሱ መልሶ ወደ ሽማግሌው ይልካል አይደል? አሁን ፍርድ ቤት ላይ የማያልቅ ነገር ራሱ ፍርድ ቤት ከደረሰ በኋላ ወደ ሽማግሌ ጋር ተመልሶ ይመጣል አይደል? እንግዲህ አባት ያለው እሷ ብትሰማ እየተመረጠ ነው ብዬ አስባለሁ። ለምን ቅድምም ብያለሁ፣ ልጅ በዚህ መሀል ልጅ አለ። እሱ ደግሞ ምን አለ መሰላችሁ? የአንድ ወር ልጅ እኔ እወስዳለሁ እኔ ያሳድጋለሁ ነው። ወይኔ ወይኔ። እና ቤተሰብ አንዳንድ ሰዎች ወደ ልጅ ማሳደግ ለሱ እንትን ነው ነገር ሆኖ ነው መሰለኝ። እና ልጁ ነው አይደለ እኔ ያሳድጋለሁ ልጁ ይላል። እኔ ግርም ይለኛል እኮ። እና ውድ ቤተሰቦቼ እንግዲህ እኔ በራሴ ሀሳብ ወይም በራሴ በኩል በጋሽ ያለውትን እሷ ብትሰማ ደግሞ የአብርሽ ወንድምየው በጣም በትዕግስት ነው የሚያወራው፣ ትዕግስተኛ ነው ሲያወራ ራሱ። ያ ልጅ ራሱ ከእሷ ጋር ብዙ 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 ቪዲዮ ላይ አይተናል። ማለት ትዕግስተኛ ነው የሆነ በቃ በጣም ያወራልና ሰው እንግዲህ ሰው አይበልጥም አይደለ? ሰው እኮ ከእግዚአብሔር በታች አስፈላጊ ነው። እሳቸው ያለውን ብትሰማ በዚህ ልጅ ይዛ ደግሞ እንደዚህ እንትን ቢሆን ጥሩ አይደለምና፣ ልጅም ላይም ደግሞ ቅርታ ጥሩ አይደለምና እንደዚህ ብታረቁ ማለት የኔን ደስ ስላልነበረ እሷ እንግዲህ ንብረቴን መካፈል አለብኝ ወረቀቱ ላይ ፍርም ምናምን እያለች ነበርና ወደ ቤተሰቦቻችን እንግዲህ ዛሬ እንግዲህ የሩታ ዙሪያ ላይ ነው የመጣሁት ማለት ነው። እንግዲህ ፈጣሪ አንድ ያደርጋቸው። እኔ እንጃ የኢትዮጵያ ዩቲዩበሮች ሁሉ እንግዲህ ስለ ትዳር ላይ ነው የሚጨቀጨቁት ማለት ነው። ሁሉም ስለ ትዳር ጭቅጭቅ ላይ ነው የሚመጡት ማለት ነው። ረዊ እንደው ስልችት አድርጋቸውም ጩኸታቸው እንደገና ደግሞ ሁል ቀንም በቃ ስለ ትዳር ዙሪያ ላይ ነው የሚጨቀጨቁት ማለት ነው። አይሰለቻቸውም እነዚህ ሰዎች፣ ሼም የላቸው። እኔ የምርን እምላችሁ ሩታ ማለት ብታረቅ የተመረጠ ነው ብዬ አስባለሁ። ለምን አባትዬው እኔ ኃላፊነት ወስዳለሁ ስላለ ብታረቅ ደስ ይላል እና እላችኋለሁ። ቤተሰብ እንግዲህ ፈጣሪ ያስባቸው። የዛሬ ቪዲዮ ይሄ ይመስላል። በቀጣይ ቪዲዮ ላይ እንገናኛለን። አመሰግናለሁ ቤተሰቦች። ሰላምና ጸጋ ይብዛላችሁ። ፈጣሪ ሀገራችን ጠብቅን፣ ጤና ሰላም ያብዛልን። መልካም ጊዜ መልካም ቆይታ ይሆንላችሁ እመኛለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው ቤተሰብ።